አንዳንድ የመጅሊስ መሪዎችን ስናይ መዝሃብ ያላቸው ይመስላል በጥሞና ስናያቸው አንዳንዶቹ መዝሃባቸው ብር ነው ምክንያቱም እስልምና ጉዳዮች ጠቅላይ ምክር ቤት ካለው የሙስሊሙ ብዛት የሙስሊሙ ትልቅነት አንፃር ትልቅ ዓላማ ያለው መስጂድ አካባቢ በልማት ትልቅ ስራ የሚሰራ እንደዚሁም ያለንን እድል ሁሉ ተጠቅመን ህዝባችንን በዘካ በተለያየ ሁኔታ አስተባብሮ መስጂድ አካባቢ እንደሌሎቹ እምነት ልማት በልማት ፎቅ በፎቅ መሆን አልነበረበትም ግን መጅሊስን አሁን ያሉትን ምሳሌ ላንሳና የወር ደሞዝ የሚከፍሉት ለጠቅላላ የመጅሊስ አመራር 500,000 ብር ወይንም ግማሽ ሚሊዮን ነው በወር ግን ምን ያህል ስራ ተሰራ ይከፈል ችግር የለው ምን ያህል ለሙስሊሙ ሰሩ የሚለውን ስናይ መጽሔትም ላይ ካለኝም ልምድ አንፃር የመጅሊስ የጻፋቸውን ወደ 300 ገጽ ደብዳቤዎችን የማየት እድል አግኝቻለሁ አሁን ያሉትም የበፊቶቹ አብዛኛዎቹ ወላሂ እነዚህ ሰዎች ሙስሊሞች ናቸው አይደሉም የሚያስብል ነው የሚጽፉት የቁርአን ውድድር ይታገድልን እገሌ የሚባል ድርጅት ይታገድልን እነገሌን እገሌ የድርጅት ስም የፖለቲካ እየሰጠን እናሳሰራቸው እንዲህ አድርገን እናስተቃ የሚል ራሳቸው የጻፉበት ደብዳቤዎች አሉ ዛሬ በእጃችን ላይ እንዲህ ያሉ ሰዎች ህዝበ ሙስሊሙን መወከል ይችላሉ ወይ ስንል አይችሉም ሁለተኛ ደረጃ ኢትዮጵያ ውስጥ ዓሊም ከሙህሩም ከተለያየ ሀገር ሽማግሌ ሰው ጠፍቶ ነው ወይ እድር መምራት የማይችሉ ሰዎች የኢትዮጵያ ሙስሊሞች መሪ የተደረጉ እድር በአሁን ጊዜ መሪ ለመሆን የግድ የተማረ ምሁር ወይንም ደህና ሰው ይፈልጋል በጃሂል ከተመራን ሰላም ይኖራል